ሰላም ሰላም እንደምን አላችሁልኝ ውድ ተከታታዮቼ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም ምርጥ የሆነ በጣም ብዙዎቻችን ወደ ልጅነት ትዝታ የሚያስታውሰንን የባቄላ ንፍሮ አሰራር ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስል ጋበዝኳችሁ። አሁን ወደ አሰራራችን እንግዲህ ባቄላውን ይሄንን ባቄላ ከአረቦች ስቶር ላይ ነው ያገኘሁትኝ። ልክ የአገር ቤቱን የሚመስል ባቄላ ማለት ነው። ትንንሽ ነው፣ በጣም አነስ ያለ ነው። እኔ ሳየው በቃ በጣም ደስ ብሎኝ ነው የገዛሁትና አዘጋጃለሁ ብዬ ያዘጋጀሁት ማለት በእውነት በጣም የምወደው ብዙዎቻችሁ የምትጋሩኝ ልጅነታችሁን የምታስታውሱበት ማለት ነው። እንደምታዩት ባቄላው በጣም ትንንሽ ነው። ልክ እንደ አገር ቤት እንደምንገዛው አይነት ባቄላ ነው የሚመስለው። በጣም ንጹህ ነው። ምንም አይነት ቆሻሻ የለውም። እንደምታዩት ማለት ነው። ምንም መልቀም የማያስፈልገውም። በጣም በውጭ ሀገር እንደዚህ ያሉ ነገሮች ስንገዛ የእውነት ምንም አንድም ልቃሚ የምናወጣለት ነገር የለውም። እና አሁን ቀጥታ ወደ ሳህን ላይ እንዘረግፍና ምንድነው የምናደርገው? ጥብ ነው የምናደርገው ማለት ነው። የእውነት ስፔሻል በተለይ በውጭ ሀገር ላይ ልጆቻችን እንደዚህ ያለውን ነገር የማየት እድላቸው በጣም ጠባብ ነው። የማየት እድሉ የላቸውም። እና ግን ብዙዎቻችሁ ትጋሩኛላችሁ። በልጅነታችን በተለይ ድሬዳዋ አካባቢ በገበያ ላይ እንደ ስትሬት ፉድ እንደ የመንገድ ላይ የሚሸጡ ምግቦች የሚሸጥ እንደ አንዱ ማለት ነው። እንግዲህ ቦሎቄ ያለ ቀደም ብዬ አሳይቻችኋለሁ። በተለያየ ድንች፣ ቦሎቄ እንደዚህ ፋስት ፉዶች ሆነው ግን የስትሬት ፉድ የመንገድ ላይ የሚሸጡ ምግቦች ማለት ነው። ከእንደዛ ውስጥ አንዱ የሆነው የባቄላ ንፍሮ ነው ማለት ነው። እሳት ላይ የሚሸጥ ማለት ነው። ከዛ በደንብ ባቄላውን ጠብ ካደረግን በኋላ እንደዚህ በምታዩት መልኩ ውሃ ሙልት እናደርግና ዝፍዝፍ እናደርገዋለን ማለት ነው። ያችሁት ንጹህ አድርገን አጥበነዋል። ከዛ በኋላ ዝፍዝፍ ስናደርገው እንደዚህ ይሆናል። ለ2 ቀን ተዘፍዝፏል ይሄ ባቄላ እንደምታዩት ማለት ነው። በደንብ ነው በቃ በደንብ ከነበረው ሳይዝ 2 እጥፍ 3 እጥፍ ሆኖ በጣም ወፍሯል። ግን አላበቀለም። እንደ በቆልት የሚባል ነው። በሌላ ጊዜ እሱን አሰራር ይዤላችሁ ብቅ እላለሁ። እሱ ሌላ አይነት ነው። ሳይቀቀል እንዲሁ የሚበላ ማለት ነው። ዝም ብሎ በቆልት አውጥቶ ለብዙ ቀን ተዘፍዝፎ እዛላ እንዲሁ ባዶውን በጣም በስናፍጭ በሚጥሚጣ ምናምን ተደርጎ የሚበላ ነው። እሱን በሌላ ጊዜ ይዤላችሁ ብቅ እላለሁ። ይሄ ግን የባቄላ ንፍሮ ነው። ከዛ በኋላ ይዘን የዘፈዘፍንበትን ውሃ አያስፈልገንም። ሙልጭ አድርገን ጥብ እናደርገዋለን። አጥበን በደንብ ካወጣን በማጥለያ ካጠለልን በኋላ መልሰን ወደ ድስታችን ማጽድተን በደንብ ካጸዳን በኋላ ወደ ድስታችን ውስጥ እንገለብጥና ባቄላችን ውሃ በደንብ እንጨምራለን። ያበስልናል ብለን የምንለውን ያህል ውሃ ጨምረን እንጥደዋለን ማለት ነው። አያችሁት? በጣም ነው ደግሞ ባቄላ አይታችሁ ከሆነ ልክ ሲዘፈዘፍ በቃ ውጥርጥር ብሎ ሲል በጣም ነው እንትን የሚለው የሆነ በቃ የሚያምር ከለር ነው የሚያመጣውና አሁን እንዲበስል እንተወዋለን ማለት ነው። እዩት እንዴት እየበሰለ ነው ያለው ማለት ነው። እንግዲህ በጣም በሚገርማችሁ ሁኔታ ለመብሰል ከአንድ ሰዓት የሚያህል በቃ በቂው ነው ለመብሰል። ምክንያቱም ተዘፍዝፎ 2 ቀንም 3 ቀን መዘፍዘፍ እንችላለን፣ ችግር የለውም። እኔ ለ2 ቀን ጥሩ ሆኖ ተዘፍዝፎልኛል እና ጥሩ ሆኖ ስለተዘጋጀ እንደዚህ በዚህ መልክ እየበሰለ ነው ማለት ነው። እዩት 1 ሰዓት የሚያህል ከቆየ በኋላ በምታዩት መልክ ውሃውም አጥሯል፣ በደንብም በስሏል ባቄላው ማለት ነው። ባቄላው በጣም ስለረጠበ የመብሰል እንትኑ በጣም ፈጣን ነው የሚሆነው ማለት ነው። ኦሬዲ እርጥበት ስለገባው ማለት ነው። ከዛ በደንብ ይዘን ውሃችን እናጠላለን የቀቀልንበትን ማለት ነው። እንደምታዩት ይህንን ይመስላል። ባቄላው በልዩ ሁኔታ በስል ብሏል። ከተበላ ወደሚበላበት ሳህን ላይ እናቀርበዋለን ማለት ነው። እንግዲህ ይሄ ባቄላ እንዳልኳችሁኝ በስትሬት ላይ በመንገድ ላይ የሚሸጥ እንደ መክሰስ ወይ ደግሞ የመንገድ ላይ ምግብ የሚሸጥ ንፍሮ ነው። በተለይ ደግሜ እላችኋለሁ ድሬዳዋ አካባቢ ላይ ብዙዎቻችሁ ታስታውስታላችሁ። የድሬዳዋ ልጆች የሆናችሁ ሰዎች አጋጣሚ ገብታችሁ ይህንን ቻናል ወይም ደግሞ ይህንን ቪዲዮ ካያችሁት ኮመንት መስጫ ላይ ሀሳብ አስተያየታችሁን ጻፉልን። ሌሎችም ኮመንት አስተያየቱን ሲያዩ ሌሎች የምንማርበት የምናይበት የምናቅበት የባህላዊ ምግባችንን የምንረዳበት ይሆናልና ሀሳብ አስተያየታችሁን ኮመንት መስጫ ላይ አስቀምጡልን ብዬ እላችኋለሁኝ። ይኸውና እንግዲህ ንፍሮ ይህንን ይመስላል። ይሄ የባቄላ ንፍሮ ሲሸጥ የሚሸጠው ወይም ደግሞ በቤት ውስጥም ሲዘጋጅ የሚዘጋጀው በእንደዚህ ፕሮሰስ ወይ ደግሞ በእንደዚህ አይነት ሂደት ይዘጋጅና ከዛ በኋላ ምንድነው የሚደረገው? ይሄ ሳህን ልክ ቡና ሲፈላ ወይ ለልጆች መክሰስ ቡናም ከሆነ ሰዎች ዝግን እያደረጉት እንዲበሉ
አብሮ በጋራ አንድ ላይ በቡና ሰዓት ላይ ለልጆች ደግሞ እንደ ስናክ ነገር እንደ መክሰስ ነገር እንዲሁ ደግሞ ገበያ ላይ ደግሞ ስንገዛው ደግሞ እንደዚህ በሳህን ላይ በስፍር ተደርጎ መጠን አለው ወይ ደግሞ ያው ብዙ አይደለም በስፍር ተደርጎ ነው የሚሸጠው። ከዛ በኋላ እንደዚህ በሳህኗ ላይ ትንሽ የቀነስኩት አውቄ ነው። እንደጋ ደግሞ ይሄን ሁሉ ላንጠቀምበት እንችላለን። ፍሪጅ አስቀምጠን እየቀነስን ያው ውጭ ሀገር ሁሉ ነገር ፍሪጅ እየተቀመጠ እየወጣ የምንጠቀምበት አጋጣሚ ስለሚኖር እንዳይበላሽ በንጽህና ካስቀመጥ ነው ለአንድ ቀን ለሁለት ቀን 3 ቀን መጠቀም እንችላለን። ከዛ በኋላ ጨው ንስንስ እናደርግበታለን። እንደዚህ ገበያ ላይ በተለይ ሲሸጥ እንደዚህ ነው። ጨውና ሚጥሚጣ ይደረግበታል። ቤታችን ውስጥም እንደዛው ጨው አይጠፋም፣ ሚጥሚጣ አይጠፋም። በእንደዚህ መልክ አጣፍጠን መጠቀም እንችላለን ማለት ነው። ብዙዎቻችሁን ወደኋላ እንዳስታውስኳችሁ ተስፋ አደርጋለሁ። ኮመንት መስጫ ላይ ሀሳብ አስተያየታችሁን ጻፉልኝ። እንዴት ልዩ እንደሆነ ልነግራችሁ አልችልም። ሰርታችሁ ሞክሩት፣ ትወዱታላችሁ። ለእኔ ቻናል አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኩኝ ቤተሰቦች እንኳን ደስ ያላችሁ። ደስ ብሎኛል። 50 ሺህ እንግዲህ ሰብስክራይብ ገብቷል። እንዲሁ ደግሞ አሁንም ደግሞ ከ50 ሺህ ደግሞ ወደ 100 ሺህ ተስፋ አደርጋለሁኝ። ሰብስክራይብ ያደረጋችሁኝ ደግሞ ወደዛ እንደምገባ እንደምታስገቡኝ ማለት ነው። አብራችሁኝ ከጎኔ ሁኑ ብዬ ደግፉ ብዬ ላችኋለሁኝ። የእውነት በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። ከልቤ ነው የማመሰግናችሁ። የእውነት ሰብስክራይብ ያደረጋችሁ፣ ሼር ላይ ኮመንት ያደረጋችሁ ለምትደግፉኝ ቤተሰቦች ሁሉ ብዬ ላለሁኝ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ ደግሞ እስክንገናኝ በያላችሁ በሰላም ሁኑልኝ። እግዚአብሔር ከእናንተ ጋር ይሁን። አገራችንን ሰላም ያርግልን። ሰላም ሁኑልኝ።